ይህም ኬንያዊ ሐሰተኛ ኢየሱስ የራሱ 12 ደቀ መዛሙርቶችን አዋቅሮ ኑ ተከተሉኝ እያለ በየመንደሩ ይዟቸው የሚዞር ሲሆን ነገሩ እንዲህ ነው። ሰላም ውድ የሉሲ ቲፕስ ቤተሰቦች፣ እንደው የድፍረት ጥግ ሆኖባቸው ይሆን የአእምሮ ጤና መዛባት በውል ባይታወቅም በርከት ያሉ ሰዎች ግን ራሳቸውን እንደ ክርስቶስ መስለው ገሚሱን ፈወስኩ ሲሉ ገሚሱን ደግሞ ሲያጭበረብሩ መመልከት ከጀመርን እልፍ አላፋት ዘመን ተቆጥረዋል። ታዲያ እኛም ለዛሬ ሰይጣን አስቷቸው ይሆን ሆን ብለው በውል ባልታወቀ መልኩ ራሳቸውን እንደ ክርስቶስ መስለው እኔ አምላክ ነኝ፣ እኔ ፈላጭ ቆራጭ ነኝ፣ እኔን ተከተሉኝ እያሉ እኩይ ዓላማቸውን ለማሟላት ሲሉ የኢየሱስን ስም ተላብሰው ሰይጣናዊ ስራቸውን ሲከውኑ የነበሩ የየዘመኑ ሐሰተኛ ኢየሱሶችና ስራቸውን በወፍ በረር ልናስቃኛችሁ ነውና አብራችሁን ቆዩ። አምስተኛ ሩሲያዊው ሰርጌይ ቶሮፕ። ሰርጌይ የቀድሞ የሩሲያ የትራፊክ ፖሊስ የነበረና ስኬታማ የትዳር ሕይወት ውስጥ ይኖር የነበረ ሰው ሲሆን እንደው ስራውም ትዳሩም ሲሰለቸው ነው መሰል በአንዲት ጀንበር ተነስቶ እኔ ክርስቶስ ነኝ ብሎ ማወጅ የጀመረ ሲሆን የሶቪየት ህብረት መፍረስን ተከትሎ ስራውን በተነጠቀበት ማግስት በራሱ አስተሳሰብ እርሱ የኢየሱስ ክርስቶስ ዳግማዊ ሥጋ እንደሆነ በማመንና በማሳመን ለሀገር ምድሩ ማወጅ ጀመረ። በዚህም ሳይበቃ መልክና አለባበሱን ወደ መሲያዊ ገጽታ በመቀየር ቪሳሪያን ወይንም የሳይቤሪያው ክርስቶስ በሚል ራሱን በመጥራት ይንቀሳቀስ ጀመር። ታዲያ እንቁላል ቀስ በቀስ በእግሯ ትሄዳለች ነውና ነገሩ። ሰርጌይም ቀስ በቀስ መሰሎቹንና ተከታዮቹን ያፈራ ጀመር። እነዚህ ተከታዮች በሳይቤሪያ የዱር ቀጠና ውስጥ ራሱን የቻለ የጋራ መንደር በመገንባት ይህንኑ ዓላማቸውን ለማሳካት አብሮት መኖር የጀመሩ ሲሆን ይህም ሰው የመጨረሻው ኪዳን የተሰኘ መጽሐፍ በማዘጋጀት ሐሰተኛ አስተምህሮቱን ያስፋፋ ጀመር። አንድ ተብሎ የተጀመረው ጉዞም ከ5000 በላይ ተከታዮችን ማፍራት የቻለ ሲሆን ይህ አግባብ ያልሆነ ሃይማኖታዊ መስፋፋት ያልተመቸው መንግስትም በ2020 በሩሲያ የደህንነት ኃይሎች በሄሊኮፕተሮችና በታጠቁ ፖሊሶች በተደገፈ ድንገተኛ ወረራ እንዲበተንና እንዲፈርስ የተደረገ ሲሆን የሩሲያ ባለስልጣናት ሰርጌይንና ረዳቶቹን በህገወጥ መንገድ ሃይማኖታዊ ድርጅት በመመስረት ከተከታዮች ገንዘብ በመቀማትና በሰዎች ላይ ስነ ልቦናዊ ጫና በማድረስ ወንጀል ተከሰው በቁጥጥር ስር እንዲውሉ ሆነዋል። አራተኛ ዴቪድ ኮሬሽ። ይህ በሩሲያ የተከሰተው መሰል ድራማ በሌላ መልኩ በአገር አሜሪካም ዴቪድ ኮሬሽ በተባለ ሰው በባሰ ሁኔታ የተከሰተ ሲሆን ዴቪድ ኮሬሽ የተወለደው በሂውስተን ቴክሳስ ሲሆን በ1981 ወደ ዌኮ ከተማ በመሄድ የብራንች ዴቪዲያን የተሰኘውን የእምነት ቡድን በመቀላቀል በንግግር ችሎታው የተከታዮቹን ልብ ማማለል ጀመረ። በዚህም የቡድኑ ፍጹም መሪ ለመሆን ቻለ። ኮሬሽ የቡድኑ ፈላጭ ቆራጭ በመሆንና ራሱን እንደ መሲህ በማየት የቡድኑ ፈላጭ ቆራጭ ለመሆን ቻለ። ለተከታዮቹም ጥብቅና ከባድ ሕግጋቶችን ይደነገገ ቢሆንም ሕጎቹ ግን በእርሱ ላይ ተፈጻሚ አይሆኑም ነበር። በዚህም ለሌሎች የተከለከለውን አልኮል ለእርሱ ግን ኖርማል ከመሆኑ አልፎ ተከታዮቹን ግንኙነት እንዳይፈጽሙ ሲያዝ፣ እርሱ ግን እድሜያቸው ትንሽ ከሆኑ ልጆችና ከ15 በላይ ከሚሆኑ ሴቶች ጋር ይማግጥ እንደነበር ይነገራል። በተጨማሪም ቡድኑ ከፍተኛ መጠን ያላቸውን የጦር መሳሪያዎች ማከማቸት በመጀመሩ የአሜሪካ የሕግ አስከባሪዎችን ወይንም ኤቲኤፍ ትኩረት ሊስብ የቻለ ሲሆን በ1993 ፖሊስ ወደ እምነት ግቢው ለመግባት በሞከረበት ወቅት በተነሳ ግጭት 4 አባላቱ ተገድለዋል። በስተመጨረሻም ኤፍቢአይ በዚህ ሐሰተኛ ነብይ ላይ በከፈተው መጠነ ሰፊ ምርመራና ድንገተኛ ጥቃት የእምነት ግቢው በእሳት ጋይቶ ዴቪድ ኮሬሽን ጨምሮ 80 ሰዎች ሲሞቱ ከነዚህም ውስጥ 23ቱ ዕድሜያቸው ከ17 ዓመት በታች የሆኑ ሕፃናት ነበሩ። ሶስተኛ ሐሰተኛ ኢየሱስ። እነሆ አዳኛችሁ ነኝ የሚለውን ደፋር ሰው ላስተዋውቃችሁ። ይህ ሰው ቪሳሪዮን ይባላል። በሩሲያ ቀዩ ጦር በመባል የሚታወቀው ጦር ውስጥ በፓትሮል መኮንንነት ይሰራ የነበረ ወታደር ሲሆን እንደ አውሮፓውያን አቆጣጠር በ1989
እንደው ውትድርና ስልችት ቢለው ነው መሰለኝ እርሱን እርግፍ አድርጎ ትቶት በአመቱ በአዲስ ማንነት ከች ብሏል። የመጣበት ማንነት ግን ለየት ባለ መልኩ የሰማይ አባታችሁ የላከኝ ኢየሱስ ነኝ በማለት ሲሆን ወላጅ እናቱ ናዴዝዳ የተባለች ሴት ብትሆንም እርሱ ግን እናቴ ማርያም ናት ሲል ተደመጠ። በመላው ዓለም ከ10,000 በላይ ተከታዮችን ለማፍራትም የበቃ ሲሆን እነዚህ ከዕለት ዕለት ቁጥራቸው እየጨመረ የሚሄደው ከዓለም ዙሪያ ወደዚች ብርዳማ ስፍራ የሚተሙ የቪሳሪዮን ተከታዮች በስሙና ከአስተምሮ ጋር አብሮ የሚሄድ አሰራር የተከተለ ቤተ መቅደስ ከማሰራት አንስቶ የተወለደበትን ቀን ሳይቀር የገና በዓል በማለት ያከብሩ ጀመር። ከሕፃን እስከ አዋቂ ይዘምሩለትና ያመልኩትም የነበረ ሲሆን እንደ ክርስቶስ ነኝ ባዩ ቪሳሪዮን አስተምሮ ከሆነ ደግሞ መጠጥና ሲጋራ የተከለከሉ ናቸው። የመጨረሻው ኪዳን በሚል ርዕስ መጽሐፍ የጻፈ ሲሆን የሚናገራቸውን ቃላት ተከታዮቹ ልባቸውን ከፍተው ይሰሙታል። ወደ መንፈሳዊነት በሚያደርጉት ጉዞም የእርሱን አስተምህሮም እንደ መወጣጫ ቀን ሊጠቀሙበት ይሞክራሉ። በስሙ ወደ ተገነባው ቤተ መቅደስም ስጦታዎች ይጎርፋሉ። ይህ ነገር ቀስ በቀስ ትኩረት በመሳቡም ሮኮ የተባለ ጋዜጠኛም ጉዳዩን ለማጤን ቦታው ድረስ ሄዶ ለማጣራት በሞከረበት ጊዜም ከተከታዮቹ መካከልም እንዲህ ሲል ጠይቆ ነበር። ከዚህ ሰው አስተምህሮቶች ውስጥ የምትቃወመው ነገር የለምን ብሎ ቢጠይቀው እርሱ ግን ኧረ በጭራሽ ነበር መልሱ። ታዲያ የሚያስገርመው እርሱ ሳይሆን የብዙ ተከታዮቹ መልስ ከዚህ የተለየ አለመሆኑ ነው። ሁለተኛ ኢንሪ ክርስቶ። በመጨረሻም በብራዚል የሚገኘው አልቫሮ ታይስ ወይንም በቅጽል ስሙ ኢንሪ ክርስቶ የተባለው ግለሰብ የምናገኝ ሲሆን ይህ ሰው ድንገት በጾም ላይ ያለ አንተ ኢየሱስ ነህ የሚል ድምፅ እንደሰማና የተለየ ኃይል እንደተሰጠው በመናገር ስሙን የቀየረ ሲሆን በአሁኑ ወቅት በብራዚል አዲሲቷ ኢየሩሳሌም በሚል በታጠረ ግቢ ውስጥ ከ12 ደቀ መዛሙርት ጋር ኑሮውን አድርጓል። ሰማያዊ ልብስ የሚለብሱት ተከታዮቹም ሁሉም ስማቸው አንድ አይነት እንዲሆን የተደረገ ሲሆን ይህ ሰው ከሌሎቹ በተለየ መልኩ ቴክኖሎጂንና ማህበራዊ ሚዲያን በስፋት የሚጠቀም መሆኑ ሲሆን በፌስቡክና በሌሎች ገጾች ላይ ሰዎች የእርሱ ተከታይ እንዲሆኑ ያስተምራል። አንደኛ ኬንያዊው ሐሰተኛ ኢየሱስ። እንዲህ አይነቱ ጉድ ከወደ አህጉራችን አፍሪካም አልታጣም። እናም ወደ ጎረቤት ሀገር ኬንያም ጎራ ብለን ይህንን ኬንያዊ ሰው ላስተዋውቃችሁ። ይህ ሰው ኤልዮድ ዌኬሳ ይባላል። ነገር ግን ብዙ ሰዎች የሱዋ ቶንጋ ወይንም የኬንያው ብላክ ጂሰስ ብለው ይጠሩታል። ራሱንም ኢየሱስ ክርስቶስ ነኝ በማለት በመላው አፍሪካ ትልቅ ትኩረት ስቦ የነበረ ሲሆን በኬንያዋ ቡንጎማ አካባቢ ኑሮን ያደረገው ይህ ሰው እግዚአብሔር ለየት ያለ ተልእኮ እንደሰጠውና ይህንንም ተልእኮውን በአግባቡ እየተወጣ ስለመሆኑ ይናገራል። ይህ ተግባሩም በአካባቢው ነዋሪዎች ዘንድ ተቀባይነት እያገኘና በርከት ያሉ ተከታዮችን እያገኘ ሲመጣ ሁኔታው ሲመቸው አይደለም እኔ መልእክተኛ ብቻ ሳልሆን ዳግማዊው ክርስቶስ እኔ ነኝ ብሎ አረፈው። በዚህም ተከታዮቹን በርከት አድርጎ በማስፋት ማስተማር የጀመረው ዊኬሳ ቀስ በቀስ የራሱን 12 ደቀ መዝሙሮች ያዋቅር ጀመር። ተከታዮቹም እሱን እንደ እውነተኛው መሲህ ያምኑት የነበረ ሲሆን በሰዓቱ በርከት ያለ ቁጥር ያላቸው ተከታዮች በኬንያ ውስጥ እንደነበሩት ይነገራል። ብዙ የክርስቲያን መሪዎችና ምዕመናን ይህንን ሰው በጽኑ ይቃወሙ ስለነበር ብዙ ውዝግብን ፈጥሮም ነበር። እናም እንዲህ ያሉ ዓለምን የሚያስቱ ሐሰተኛ ሰዎች አሉ ለማለት ያህል ይህንን ቪዲዮ አቀረብንላችሁ። አብራችሁን ስለነበራችሁ ከልብ እናመሰግናለን።